እንደዛው ኦሮሞ የታገለለትን የዘመናት ዓላማ ፍትሃዊ ግብ በሙሉ የሆነ ኦሮሞ ልጅ ስልጣን ይዟልና በማለት እይታውን በሙሉ ወደ 4 ኪሎ መንደር አዞረው and that's precisely the curse that's precisely the crime and ይሄ ነገር ነው አገሪቷን ለባንዳ መስፋፋትና ለዓላዊነቷን ለመሸርሸር ያደረገውና ባንዳ ናቸው of course አይደለንም ማለት አይችሉም እነሱ በኩራት ነው እየተናገሩ ያሉት እየተሰለፉ ነው ያሳዩ ነው ያሉት የስልት መንገድ ነው ተብሎ ከበፊት ጀምሮ ነው ከኤርትራ ሲሳይ አገናኮ በኢሳት ላይ ቁጭ ብሎ ነው ይሄ ሉዓላዊነት ምናምን ይባል ነገር አይሰራም ከኤርትራ ጋር ሆነን ነው ትግራይን ሞጋት ያለብን ምናምን ብሎ በተናገረ በወሩ ምናምን ነው ጦርነት የተጀመረው ዝግጅት ነበረ በደንብ ቀደም ብለው ነው ያስቡት ለዚህ ባንዳ ናቸው ራሳቸው የሚያውጁት ነገር ቅጥረኛ ናቸው ከዛ አልፎ አዎ ዛሬ ያስቸገራቸው እሱ ነው ሁለቱም ማን የተሻለ ቅጥረኛ ይሆናል ነው ሽቅድምድም እኮ ለኢሳያስ ማን የበለጠ ታማኝ ነው ፋኖ ነው ወይንስ አብይ ነው ነው አሁን እኛ የበለጠ ባንዳ እኔ እየተባባሉ ነው ያለው and that's very sad እና in fact ለኔ ወዶ ገብ ባሮች ናቸው ከህዝቦቻቸው ጋር በኩልነት ከመኖር ይልቅ ለባዕድ ለውጭ ጠላት ባሮች ሆነው መኖርን የሚመርጡ ወዶ ገብ ባሮች ናቸው ካየው ለራሻ ንዝመት ምናምን ያሉ ናቸው እነዚህ ትግራይን ከመጥላት የተነሳ ራሻ ዩክሬን ሲዘም ለራሻ ንዝመት ምክንያቱም ራሻ በዩናይትድ ኔሽንስ ውስጥ የኢትዮጵያ ጉዳይ ላይ ቮት እንዳይደረግ ማዕቀብ እንትን ቪቶ ስላደረገ በአገራቸው ከሌሎች ወገኖቻቸው ጋር በኩልነት ከመኖር ይልቅ በዚህ መንገድ ያገራቸውን ክብርና ሉዓላዊነት ማስጠበቅ ከመሻት ይልቅ ለውጭ ኃይሎች ባሪያ ሆነው ለመኖር ፍቃደኝነታቸውን በአደባባይ የሚገልጹ የማያፍሩ ሰዎች ናቸው እና አብቅቶልናል እኮ ከነሱ ጋር ያለን መልካም አመሰግናለሁ ዶክተር ጸጋዬ እስኪ ከዚህ ጋር ያያዘን እንግዲህ ጦርነት እየተደረገ ነው የሚገኘው እንዴው አንድ ነገር ብቻ በየለለፍ ብዙ ሰዎች ይሄን ነገር ይስማሙበታል በተደጋጋሚ ሲናገሩት ነበር የአማራ ኤሊቶችና የተስፋፊው ልሂቅ አንድ የሚግባቡበት ነገር አለ እሱንም የሆነን ሰው ይገላሉ የሚገድሉት ደግሞ አንድ ጊዜ ብቻ አይደለም መጀመሪያ ይገድሉሃል ከዛ ተገደልኩ ብሎ ያለቅሳሉ ሁለተኛ አንተ የተገደልከው ፎቶ ሆነ ያነሱና ይሄው እኔ ነኝ ብሎ ያሳያሉ ከዛ በኋላ በዛ ፎቶ ደግሞ ልመና ያደርጉበታል የሚለምኑበትን ገንዘብ ደግሞ ነገ የሚገድሉትን ሰው ያዘጋጁበታል የሚል ነገር ነው አሁንም እርሶም በዚህ ነገር ነው ያነሱልኝ ከዛ በተጨማሪ ደግሞ ሌላውን ባንዳ ብሎ በሙሉ አፍ ሲናገሩ ነበር የሀገሪቱ ሚዲያዎች ሁሉ ጠቅላይ ሚኒስትሩ አክቲቪስቶቻቸው ሁሉ ነገራቸው ባንዳ ብሎ ሰውን የማይናገሩበት ጊዜ ነበር የነበረው ይሄ ከነሱ ሐሳብ ውጭ ያለውን ችግር የለም ከነሱ ውስጥ ሆነው እነሱ ውስጥ ሆነው ተው ይሄ ነገር ትክክል አይደለም ብሎ የሚናገረው ሰው ሁሉ ባንዳ ብሎ የሚያሸማቅቁበት ጊዜ ነበር ነገር እናስታውሳለንና አርቲስቶችን ጭምር ሰላም ይሻላል ጦርነት ይብቃ ከእንግዲህ ሽማግሌዎች ይላኩ የሚሉ አርቲስቶችን ጭምር ሲያሸማቅቁ እንደነበር እናስታውሳለን ሚዲያ ላይ ጠርተው ያስለቀሱ ይቅርታ ሲያስጠይቁ እናቃልና እነሱ ላንተ የሚሰጡው መልስ ሌላ ስለሆነ ነው ኦሮሚያ ላይ የተለያዩ ቦታዎች ጦርነት እየተደረጉ ነው የሚገኙት እነዚህ ጦርነቶች የሚደረጉት ደግሞ የኦሮሞ ልጆችን ገፍተው ወደ እንትን እየቀላቀሏቸው ነው የሚገኙት ወደ አጠቃላይ ከስርዓቱ እንዲያፈገፍጉ ያደረጓቸው ነው የሚገኙት አሁን እዚህ ላይ የሚታዩት ልጆች አሁን በአጠቃላይ በኦሮሚያ ውስጥ ተገፍቶ ይሄዱ ናቸው ኪረሙ ላይ ስብሰባ በተቀመጡበት 1400 የሚጠጉ የኦሮሚያ ልዩ ኃይል አባላት ስብሰባ በተቀመጡበት ፋኖ ከቦ እንዲመታቸው ነው የተደረገው በመረጃ እንግዲህ መረጃ ድነቱ ማን እንደሆነ እናውቃለን እዚህ ቀደም ስንናገርበት ነበር የነበረውና ስብሰባ እንዲቀመጡ ከዛ አካባቢ ለቆ እንዲወጡ የሚያስደርገው ማን ነው ተመስገን ጥሩነህ ነው ስብሰባ ጠርቶ የሚያስቀምጣቸው እሱ ራሱ ነው የደህንነት ቢሮ ኃላፊ ስለሆነ እነዚህ ልጆች ደግሞ እዛው ሄዶ እንዲመቱ የሚያስደርገው እሱ ራሱ ነውና ከዛ ውስጥ ያመለጡ እጅግ በጣም ቁጥራቸው እጅግ በጣም ከፍተኛ የሆነ የኦሮሞ ልዩ ኃይል አባላት ወደ ትግል የተቀላቀሉበት ሁኔታ ያለው በአጠቃላይ በኦሮሚያ ከደቡብ ከጉጂ ዞንና ቦረና ዞን ጨምሮ በማዕከላዊ ኦሮሚያ የተለያዩ ቦታዎች ላይ ኩዩን ጨምሮ ማለት ነው የተለያዩ ቦታዎች ላይ ጦርነት እየተደረገ ነው የሚገኘው ከዛ ጎን ለጎን በወለጋ የተለያዩ ቦታዎች እንዲሁ ጦርነት እየተደረገ ነው የሚገኘው በአጠቃላይ በኦሮሚያ እየሄደ ያለውን ነገር እንዴት ተመለከቱት ጸጋዬ እስኪ እሱን እናንሳና የትግራይውን አስተምረጋል መልካም በዋናነት ይሄ ልዩ ኃይል የሚለው አደረጃጀት በነገራችን ላይ ህጋዊ አይደለም ህገ መንግስታዊ አይደለም ልዩ ኃይልን
መጀመሪያ የመሰረተው አሳምነው ጽጌ ነው ከሶማሊ ክልል በቀር ሶማሊ ክልል የሰረ ቴሮሪዝም ምናምን ከሚል ጋር እንግሊዞቹ እያሰለጠኑ ድሮ በመለስ ጊዜ እና አብዲሌ ያላቸው አንድ አፋኝ ቡድን ነበር ያ ቡድን እንደምታስታውሰው የኦሮሚያ ድንበር ላይ ያሉ ህዝቦችን በማፈናቀል ብዙ ሚና ተጫውቷል አብዲሌ እንዲታሰር የተደረገው በዛ ምክንያት ነው ብዙ ሴራ አለ እዛ ውስጥ አሁን ጊዜ የማይበቃ ከዛ ውጪ ልዩ ኃይል አልነበረም አሳምነው ነው የጀመረው ለምንድን ነው የጀመረው ኦሮሚያና አማራ ክልል ተጀመረ ከዛ ኦሮሚያም ጀመረ ለምንድን ነው የተጀመረው ብለ ያልክ እንደሆነ ያ የጦርነት ስልጣን ለመቀራመት የሚደረግ የጦርነት እንቅስቃሴ ነበር ለጦርነት እየተዘጋጁ ነበር ኦሬዲ ለምንድን ነው የሚዘጋጁት የህዋት በመከላከያ ውስጥ ደህንነት ውስጥ ሰራዊት ውስጥ ምናምን የበላይነት ስላላቸው በጉልበት ስልጣን ሊነጥቁን ይችላሉ ብለው ስላሰቡ ህገ መንግስታዊ ያልሆነ አደረጃጀት መንግስታዊ የሽብር ቡድን አደራጀት ነበረባቸው በወቅቱ የሪፎርም የሚባል ነገር ሚኖር ከሆነ የመጀመሪያው እንቅስቃሴ የሴኩሪቲ ሪፎርም ነው ሴኩሪቲ ሴክተር ሪፎርም ደግሞ የሚደረገው በመከላከያ በፖሊስ በደህንነት በእነዚህ አካባቢዎች ነው እዚህ ጋር ሲሪየስ የሆነ ዲሞክራሲያዊ የሆነ አሰራር መሰራት አለበት ወገንተኝነታቸው ለህገ መንግስትና ለአገር ለህዝብ በጠቅላላ ሆኖ ከፓርቲና ከአገዛዙ ነፃ መሆን አለባቸው ይሄ ሪፎርም ሳይካሄድ ለውጥ ማካሄድ አይቻልም ወደ ዲሞክራሲ መሻገር አይቻልም ብለን ስንሞግት ነበር እሱን ከማድረግ ይልቅ በሽቅድምድም ልዩ ኃይል ማዋቀር ነበረባቸው ልዩ ኃይል መጀመሪያ ያሰለጠነው እንደምታስታውሰው አሳምነው ጽጌ ነው እሱ ለምንድን ነው የተጠቀመበት ከኦህዴድ ስልጣን ለመንጠቅ እነዚህ ስለምንድን ነው የተጠቀሙበት አማራንም ልዩ ኃይል በማሳብ የአማራን ልዩ ኃይል የኦሮሚያን ልዩ ኃይል በመጠቀም ለህወሓት ብታጠቃን ከሆነ ምላሽ ለመስጠት ኦኬ እሱ አልበቃ ብሎት ደግሞ ሪፐብሊካን ጋርድ የሚባል ቤተ መንግስት ጠባቂ ነው የሚባል ሲመሰርት ነበር ሪፐብሊካን ጋርድም ህገ መንግስታዊ ቦታ የለው ባይዘው ህጋዊ ቡድን አይደለም ህጋዊ የመሳሪያ የሰይፍ ለማንሳት ስልጣን ያለው ቡድን አይደለም የሆነ ሆኖ ዛሬ አሉ ፋክቹዋሊ እኛ የነበረው መከላከያ ከህዝቡ መሃል ይውጣ ወደ ባራኩ ይመለስ ይያልን ስንከራከር በወቅቱ እነሱ ጭራሽ ሌላ ሰራዊት አሰልጥነው በህዝቡ መሃል ለቀቁ ይሄ ቡድን አለ አሁን የክልሎቹ የእርስ በርስ ሲፎካከሩ ማስል ፍሌክሲንግ ጡንቻ ማሳያ ተቋማት ሆነዋል እነዚህ ሁለቱ በኦሮሚያ ውስጥ ሄዶ አሁን ያለው የድንበር ወረራ በድንበር በኩል የግዛት ወረራ ማለት ነው በአማራ ክልል መሪዎች በፋኖ አድራጊነት በፌደራል መንግስት የደህንነት ኃይሎች ቅንጅት ወለጋን ሲወሩ ወይም ደራን ሲወሩ ወይም ቦሴትን ሲወሩ በመታራ በኩል ኦኬ ይሄንን ሲያደርጉ በቅንጅት ነው የሚያደርጉት ይሄንን ሲያደርጉ የሚያደርጉት ነገር ከሆነ ፓርቲ ጋር አይደለም ጠባቸው ከሆነ ትግራይ ሲሄዱ ህግ ማስከበር አይደለም ጉዳያቸው ከኦሮሞ ህዝብ ጋር ነው የኦሮሞን ህዝብ ሲያፈናቅሉ ሲያርዱ ሲገሉ ሬሳቸውን ለአሞራ ሲተው ሱም አልበቃ ብሏቸው ሲገንዙና ሲተኩሱ ሲጨፈጭፉ ይሄን ሲያደርጉ የሚያይ የኦሮሚያ ልዩ ኃይል የመጀመሪያ ስራው ህግና ስርዓት ማስከበር ከሆነ ኦፍ ኮርስ ይሄን የሚያደርገውን ኃይል ማስቆም ነው ይሄን የሚያደርገውን ኃይል እንዳያስቆም ጦርነት ይከፈትበታል ጦርነት ሲከፈትበት ምላሽ ይሰጣል ምላሽ ሲሰጥ አሁን ከበላይ ደግሞ እነዚህን ማስመታት አለብን ብለው ያስባሉ ይሄ የሚያሳየው ይውል እንደ ስርዓት ይሄ ቡድን ስልጣንን ከተቀራመተ በኋላ ራሱን ፖስቸር ያደረገው በጸረ ኦሮሞነት ነው ኢትዮጵያን ከኦሮሞ ለመታደግ ብሎ የተደራጀ አደረጃጀት ነው ያለው ብራኑ ነጋ ብቻ አይደለም ኢትዮጵያን ከኦሮሞ ለመታደግ ፖለቲካ ጀመረው አብይ አህመድ ኦሮሚያ ቢያሃም ቢስኔራ ኦሮሞራ ብሎ ሲናገር አገርን አድነናል ከኦሮሞዎች ከቄሮ so that's the posture fundamentally ከኢትዮጵያ ግፋን ህዝቦች ከብሔሮቿ ኢትዮጵያን የመታደግ የሚል ፖስቸር ነው ያላቸው ኦኬ ይሄንን ፖስቸር ይዘው ሲሄዱ
እንዳለ ቁመናቸው ቀደም ሲል እንደገለጽ ነው የኢትዮጵያ ግፉዓን ህዝቦች ጠላትነት ከሆነ ያንን ጠላትነት ሲፈጽሙ ናቹራሊ ልዩ ኃይል ስለሆነ መከላከያ ስለሆነ ደህንነት ስለሆነ ኦሮሞ ከነሱ ጥቃት አይድንም ለዛ እኮ ነው በጦር ሜዳም የነበሩትን ወደ ትግራይም እኮ የላኩትን ወደ ኋላ እንኳን ሲያፈገፍግ ልቀቁ ተብሎ ማለት ነው ሲያፈገፍግ የአማራ ፋኖ ይረሽነው ነበር የአማራ ልዩ ኃይል በየመንገዱ ይረሽነው ነበር አብይ እንኳን ሲናገር ነበር ይሄን በፓርላማ ለዛ ነው ያን 14000 ምናምን ያሰርን የሚለውትን በዛ ሰበብ አርጋው ነው አስረው ቆለ ናው በጣም የዘረኛ እና የአንድ ቡድን የበላይነት ጉዳይ የሚያስፈጽም መንግስት ስለሆነ ሄዶ በራሱም ውስጥ ያሉትን የሌላ ብሔር ሰዎች ማጥቃቱ ስለማይቀር ሄዶ የጎንዮሽ መሆኑ የማይቀር ነገር ነው ይሄ በጣም በግልጽ የሚታይ ነገር ነበር ስለዚህ አሁን እዛ ክልል መተው ሲወጉ ኦኬ ተፈቅዶላቸው ሊሆን ይችላል ይሄን ያህል ይቀበላል ሸኔን ለመዋጋት የተፈጠረ ሴራ ነው ስለዚህ ያን ድራማ ዝም ብለን እናያለን ብሎ ላይ ይችላል እናንተም ሸኔ ናችሁ ብሎ ሲወጋው ግን ሊቀበል አይችልም you ስለዚህ መልሳል ካልቻለ ደግሞ ሸኔ ከሚባለውና ለህዝቡ ኦሮሞ ከሚዋጋው ጎን የመሰለፍ በስፋት የመፍለስ ሁኔታ ግድ ይሆናል በወለጋ አሁን በቅርብ የተፈጠረው ነገር እንደምታውቀው ወደ ግማሽ ሚሊዮን የሚሆን ህዝብ ተፈናቅሏል እኛ በጅራ ለመርዳት ብለን የተወሰነ እርዳታ ለተፈናቀለው ህዝብ ለህፃናቱ ፎጣ በየሜዳው ስለሆነ ያሉት ለሚሆነ ለቀን ጉርስ የሚሆን ምግብ ለማድረስ ብለን $5000 ብንልክ 320000 ሰው ቢያንስ 323000 ብር ነው የሚሆነው በኢትዮጵያ አንዳንድ ብር እንኳን አይዳረስም ስለዚህ ለአንዱ 230 ሰዎች የሆነች ያህል ገንዘብ ልከን ከዛ ደግሞ ተጨማሪ 5000 ልከን እንደገና ፎጣ ምናምን ለመግዛት ምናምን እንዳለን የኦሮሞ ህዝብ በነገራችን ላይ ግራ መንገዳቸው ጅራ በኩል መርዳት የምትፈልጉ ካላችሁ ለዚህ ህዝብ ብቸኛው አለሁ ይያለ ያለ ቡድን ይሄ ነው ስለዚህ በጅራ ዌብሳይት ላይ jirraa.org ገብታችሁ እንድትረዱና አሳስባለን በጣም ትልቅ የሆነ የሰባዊነት ችግር ቀውስ ነው የተፈጠረ ያለው ምንም የእርዳታ ኃይል የለም የክልሉ የዞን አስተዳዳሪዎች ሁሉ ችግሩ ካቅማቸው በላይ መሆኑን ተናግረው ከአካባቢው ወለቀዋል ህዝቡ ሜዳ ላይ ነው ስለዚህ ለመርዳት የሚፈልግ የኦሮሞ ህዝብ ካለ ለነዛ ሰዎች ለእርዳታ እጁን መዘርጋት አለበት ከባድ የሰባዊነት ቀውስ በወለጋ አካባቢ ተፈጥሯል ነው ይሄ ግሩሰም የሆነ አሳዛኝ የሆነ ፍጅትና የህዝብ መፈናቀል የሚያሳየው ይሄንን የሚያይ ማንኛውም ኦሮሞ ነኝ የሚል የታጠቀ ማይል ሌላም በፖለቲካው መድረክ ውስጥ ያለ ሰው ሌላ ምንም ማድረግ አይችልም ከወገኖቹ ጋር መቆም ብቻ ነው ያለው አማራጭ ምክንያቱም ስርዓቱን እያገለገለም እንኳን ጠላት ነው እሱ እና አብይን እኮ ኦነግ ሸኔ ማለት ጀምሯል ሰዎቹ ያ4 ኪሎ ሸኔ ምናምን ነው የሚሉት እኮ ነፋን ነው እና ያ4 ኪሎ ሸኔ ሲሉት ነው እኮ እሱ የአማራ ሸኔ የሚላቸው እዛው የመንደረኞች ስድድብ ነው የተሰዳደቡ ያሉት ናው ይሄ ከመሆኑ የተነሳ የኦሮሞ ልጆች ሌላውም ሲቪሊያን የሆነውም ህዝብ በመሬት ወደ ኦሮሞ ነጻነት ሰራዊት የተቀላቀለ በአጠቃላይ ከስርዓቱ ራሱን ያገለለ የመሄዱ ነገር የሚጠበቅ ነው ኢንፋክት ሌት ነው ሊባል ይችላል እንጂ የሚጠበቅ ነገር ነው ናው ኢትዮጵያና የኦሮሞ ህዝብ የተቆራረጠው ዛሬ አይደለም ኢትዮጵያና ጭቁን ብሔሮቿ የተቆራረጡት በኔ አሰስመንት እንደምታስታውሰው 2019 መጨረሻ 2020 ላይ አጫሉ ከተገደለበት ቀን ጀምሮ ሲምቦሊካሊ በኢትዮጵያና በኦሮሞ መካከል ያለው የመጨረሻው ድልድይ ተሰብሯል ይሄ ሁሉ ጦርነት አሁን የሚካሄደው ያ ድልድይ መሰበሩን አለመረዳቱ ነው የኦሮሞ ህዝብ ተንከርፎ እንዲጠብቅ ያደረገው ተሰብሯል ለምንድን ነው የምንልበት የመጨረሻ የመድረክ ዝፈኑ ያ ልጅ ጥቃስ ገበሬ ጉዳ ከነረማል ጎነሬ ኦሮሞን በየጃራ ማለ ኦሮሞን በየዲጋሪ የኢትዮጵያን መታደስ የመቤዠቱን ተስፋ እያዜመ ነው የተገደለው በቃ አብቅቷል ኦሮሞ አገር ይገነባል እንጂ አገርን ያፈርሳል እንዴ እያለ እየተማማለ አድዋ የኛ ነው እያለ እየዘፈነ ሲደፋ ኦሮሞ በዛ ቤት ውስጥ በዛ አገር ውስጥ ምንም ቦታ እንደሌለው የሚነግረንን ፍርድ አይተናል ጭራሽ ሲሳለቁብን እና ዳነቻ አቤቤ ገዳዩ ጥላይ ነው ጥላሁን ነው ምናምን ይያሉ ጥላሄ ያሚ ነው ጥላሁን ዋሚ ነው ምናምን ይያሉ ሲቀልዱ ነበር that was the moment ምንም ነገር እነሱን ሪዲም ሊያረጋቸው ወደ ኦሮሞ ሊመልሳቸው አይችልም
አብቅቷል። ሶሻል ፋብሪኩም ተደርምሷል። አሁን ደግሞ እየተደረገ ያለው ጭፍጨፋ በማያዳግም ለያይቶታል። ከዚህ በኋላ ከኢትዮጵያ ጋር ያለው ግንኙነት ለመቤዠት እንኳን የደማነውን የሞከርነውን ሰዎች ተስፋ ያስቆረጠ ምንም እድል የሌለው እንደሆነ የሚያሳይ ነው እና አሁን ባለው ሁኔታ ፋኖና አብይ ተቆራርጠዋል ወይ? እኔ የሥራ ክፍፍል ነው ያላቸው። የሁለቱ ግንኙነት የኤርትራና አብይ ተለያይተዋል ወይ? ፋኖና አብይ ለመራራቃቸው እኔ አይመስለኝም። ፋኖና አብይ የሥራ ክፍፍል ነው ያደረጉት። ኤርትራ ከነዛ ጋር መሆኑ አብይ ከኤርትራ ተቆራርጧል ወይ? አይመስለኝም። የአብይና የኢሳያስ ግንኙነት ከቀጥታ ግንኙነት ወደ ተዘዋዋሪ ግንኙነት ነው ሄደው። አሁን ሚድል ሜን አሉት። እሱ አይጣላምም አይዋደድም። ሌሎች ከሱ ጋር ይዋደዳሉ። ያው ሁለቱም በጋራ አንድ ግብ ነው የሚያስፈጽሙት። ስለዚህ በኢሳያስና በአብይ መካከል ግንኙነት ይቋረጣል? እኔ አይመስለኝም። መቼም የሚቋረጥ አይመስለኝም። ለዚህ ነው ዘላቂ ሰላም የማምጣት እድሉ አሁን የሚወራው ሰላም ምንም የሌለው የኤርትራ ቡድን ከትግራይ እስካልወጣ ድረስ ከኢትዮጵያ በአጠቃላይ እስካልወጣ ድረስ ፋኖ ምናምን የሚለው ግሳንግስ ከትግራይ ክልል እስካልወጣ ድረስ ከኦሮሚያ እስካልወጣ ከቤኒሻንጉል ጉሙዝ እስካልወጣ በውስጡ ያሉ የወሎን ኦሮሞ የቅማንትን የአገውን ህዝብ መብት እንዲጠበቅ እስካላስቻለ ድረስ ሰላም ዘላቂ ሰላም ሊመጣ ይችላል የሚለው በፍጹም የማይታሰብ ነው። ኦፍ ኮርስ ትግል ያስፈልጋል፣ ጊዜ ያስፈልገዋል። ያለ ትግልና የሚወስደውን ጊዜ በትግስት እስካላሳለፍክ ድረስ ያ ችግር ይፈታል የሚል እምነት የለኝም። ዘላቂ ሰላም ይመጣል የሚል የለኝም። ኢትዮጵያ ውስጥ እውነተኛ የህዝባዊ የሆነ የሀገር ተጠሪ የሆነ መንግስት እስኪቋቋም እንደዛ አይነት አመራር እስኪወለድ ድረስ ሁለቱም ኃይሎች ወደ ኖርማል ግዛታቸው ይመለሳሉ የሚል እምነት የለኝም። እንደዛ አይነት አመራር ሲኖር አስፈላጊውን እርምጃ ወስዶ እነሱን ወደ የቦታቸው መልሶ ለፍርድ የሚቀርቡትን ለፍርድ አቅርቦ የዘላቂ ሰላም መፍትሄ የሚሆን መሰረት ላይ ለመጣል ሁሉንም ኃይሎች አሳታፊ የሆነ ስብሰባ ጠርቶ ወደ ሽግግር ያራምዳል የሚል እምነት አለኝ። ግን ያ ረጅም ጊዜ የሚወስድ ሰፊ ትግል የሚጠይቅ ጉዳይ ነው። አመሰግናለሁ ተጸጋይ። እንግዲህ ያለው ነገር ሰሞኑን ሲደረጉ የነበሩ ነገሮችን በዚህ ቃኝተናል። እስኪ ትናንት የተደረገ ነገር ነበር። ምናልባት ዲቴሉን ጉዳይ ብዙ ለማውራት እኔ ፈቃደኛ አይደለሁም፣ ግን ሰው ማውራት ይፈልጋል። እስኪ ማሳት አለብን። የትግራይ አካባቢ ጦርነት ቆሞ ወደ ሰላማዊ መንገድ ሄዷል። ምክንያቱም ሰላማዊ ነው የሚለው ነገር እስካሁን መሬት ስላልያዘ ነው ለመናገር ደፍረን እንደዚህ ነው ለመናገር ስለሚያስቸግር ኮሜንት ለማድረግም ምን ለማድረግም የህዝቡንም ስሜት የፖለቲከኞችንም ችግር ውጣ ውረዱንና ውጥረቱንም ስለምናውቅ ግን የተጀመረ ነገር አለ። የተጀመረው ነገር ደግሞ ትላንትና በህዝብ ተወካዮች አፈ ጉባኤ ታገሰ ጫፎ የተመራ ቡድን እዛ ሄዷል። የባንክ ሰራተኞችን ቡድን ይዟል። የቴሌኮሙኒኬሽን የተለያዩ አካላትን ማለት ጤና እነዚህ ይሄ ሶሻል ሰርቪስ የሚባሉትን አካላት በአጠቃላይ የያዘ ነው። አፈ ጉባኤ የተመራ ነው። ከህግ ሰዎች ደግሞ እነ ዶክተር ጌዲዮስ ጢሞቴዎስ አሉበት። እንግዲህ አሸባሪ ብሎ በፍርድ ቤት ከከሰሱት አካል ጋር ቁጭ ብሎም ሲነጋገሩ ነበር የነበረው። ይህንን ነገር ሳነሳ የፌደራሉ መንግስት እርምጃ እንዴት ተመለከቱት የሚለውን ነገር ላነሳሎት ወዳለሁ። ሁለተኛ ነገር ደግሞ ከአማራ ኤሊቶች አሁንም እንግዲህ እዛ አካባቢ ነው የሀገሪቱን ጦርነት አድራጊና ፈጣሪ ሰላም ለማምጣትም ለማደፍረስም እነሱ ናቸው ችግር እየፈጠሩ ያሉትና መደረግ የለበትም። የፓርላማ አባል ጭምር ክርስቲያን ታደለ የጻፈውን ጽሁፍ አይቶት ከሆነ አላውቅም። የህግ ወይ ወዴት አለሽ የሚል ነገር ነው። አሸባሪ ከተባለ ቡድን ጋር መቀመጥ የለበትም እስካሁን ተሰረዘም የሚል ነገር ነው። እንግዲህ ይህንንስ እንዴት ያዩታል? ማለት ቅር ተሰኝቷል አብዛኞቹ ምናልባት በፌስቡክ ገጾቻቸው ያልጻፉ ሰዎች ስለመሄዳቸው በጣም በዘፈን እንጉርጉሮ እያደረጉ ሁሉ በጣም አብዛኛው ፖለቲከኞችና ጋዜጠኞች ጭምር ነገር ተሳትፈውበታልና የመንግስትን እንቅስቃሴ እንዴት ተመለከቱት? ተቃውሞ ማንታቶስ በዚህ በኩል እንዴት አዩት? I think የተኩስ አቁም በአንድ እጅ ማጨብጨብ መሆን ከጀመረ ቆይቷል። ማለት የትግራይ ኃይሎች በውላቸው መሰረት የተስማሙትን ነገር ለመተግበር በጣም በሚችሉት ፍጥነት ይንቀሳቀሳሉ። ሰራዊታቸውን ትጥቅ እስከ ማስፈታት ድረስ ማለት ነው። አትሊስት
የኤርትራ እና የአማራ ኃይሎች ከወጡበት አካባቢ ወይም በሌሉበት አካባቢ ምክንያቱም ለነሱ የአገልግሎት ፍሰት መጀመር ህይወትን የማዳን ጉዳይ ነው። የሰብአዊ እርዳታ መድረስ ህይወትን የማዳን ጉዳይ ነው። ምንም አይነት እክል እንዲገጥመው አይፈልጉም፣ ሰበብ እንዲኖር አይፈልጉም። የሚችሉትን ያህል ያደርጋሉ። ከዚህ አንፃር ሲታይ በአጠቃላይ ይሄ የሰላም ሂደት የተኩስ አቁም ሂደት በአንድ እጅ የማጨብጨብ ስራ እንደነበረ ከበፊቱም ይታወቃል። ሁለተኛ ያኔውንም ሲፈራረሙ የኢትዮጵያ መንግስት አንደኛ ከራሱም ጋር አይነጋገርም። ሁሉ ጊዜ የሚያስቀኝ ነገር ሸኔ የኦሮሞ ነጻነት ሰራዊት አይደማመጡም፣ አመራር የለውም፣ የሚጠይቀው ነገር የለውም ምናምን ይላል። ግን አክቹሊ መደማመጥ የማይችሉት ራሳቸው ናቸው። መደማመጥ እንደማይችሉ የምታውቀው ደግሞ በእያንዳንዱ እርምጃ ላይ ይሄው እንደተሰዳደቡ ነው የሚሉት፣ እንደተወቃቀሱ ነው የሚሉት። ስለዚህ አክቹሊ ይሄ የተኩስ ማቆም እነሱን እያፈረሳቸው ኢንፋክት አሁን የአማራ ሸኔ መባባል መጀመራቸው የጸረ ሰላም መሆናቸውን የሚያሳይ ነው። ሰላሙን ከልባቸው የወሰዱት ነገር አይደለም። ሰላሙን እንደ ጊዜ መግዣ መተንፈሻ፣ ከውጭ ገንዘብ ማሰባሰቢያ እና ያው በተቻለ መጠን በሴራ የትግራይ ኃይሎችን ማምከኛ መንገድ አድርገው ነው የያዙት። ስለዚህ ለሰላም ቁርጠኝነት ስለሌላቸው የኤርትራን ጦር ማስወጣት አይፈልጉም፣ ፋኖን ማስወጣት አይፈልጉም፣ የአማራ ልዩ ኃይልን ማስወጣት አይፈልጉም። ነገር ግን ደግሞ ሰላም ምናምን ማለት ይፈልጋሉ። እነዛኞቹ ደግሞ ፐብሊክ ሪሌሽንሱን ለኦፕሲክሱም ለምኑም ጠርተው ማሳየት ይፈልጋሉ። በሌላ በኩል አንዳንዴ በጠላትነት ተፈራርጀህ ሩቅ ለሩቅ ሆነ ስትነጋገርና በህዝቡ መሃል ተገኝተ አካባቢው ላይ የደረሰውን ጉዳት ስታይ የሚሰማ ስሜት የተለያየ ስለሆነ ትንሽ the human face of the suffering እንዲያዩ ለማድረግም ይመስለኛል ሊጋበዟቸው ወደዛ ጠርተዋቸዋል። እና የፌደራል መንግስቱ ተግባር እንዴት ነው ያየኸው? የፌደራል መንግስቱ ተገዶ የሄደበት ነገር ነው። ተገዶ የተፈራረመው ያው ፈልጎት ሳይሆን የትግራይ ኃይሎችን ማንበርከክ እንደማይችል ተረድቶት፣ የመዋጋት አቅም እንደሌለው ተረድቶት፣ የሚገባው ቋንቋ የትጥቅ ቋንቋ እንደሆነ ገብቶት በትጥቅ በ3 ወር ውስጥ በ2 ወር ውስጥ የመከላከያ ሰራዊት ብቻ 136,000 ካስፈጀ በኋላ ብርሃኑ ጁላ ነው ያለው፣ እኛ አይደለም። 136,000 የመከላከያ ሰራዊት እስከ 350,000 የኤርትራ የአማራ ክልል ጦር የሌሎችም ልዩ ኃይሎች ካለቀ በኋላ በ3 ወር ውስጥ ከ3 ወር በታች አክቹሊ በ2 ወር ካለቀ በኋላ ተገደው የፈረሙት ነገር ነው። ምን ማለት ነው? ፕሪንሲፕል ከዚህ ውስጥ የሚመነጨው መርህ ከአብይ ጋር ማንኛውንም ውይይት ለማድረግ በሚገባ መደቆስ አለበት። መጀመሪያ ተደቁሰዋል። ሀፍረታቸውን ውጠው ጁንታ ምናምን እንዳላሉ በየምክር ቤቱ እንዳልፎከሩ ኮተታቸውን በሙሉ ሰብስበው እኔ ያንን ቤንች ሳይው እንደውም አንዳንዶቹን ከውስጥ አውጥተው በሙሉ የጦር ፍርድ ቤት መቅረብ ያለባቸውና መረሸን ያለባቸው ናቸው በሙሉ ነሪዷን ጌዲዮን ምናምን የሚባሉት በሙሉ እና አይቀርም። ታይም ዊል ካም እነሱም እጃቸው ተጠፍሮ ተቀፍልዶ ለፍርድ የሚቀርቡበት ጊዜ የሚገባቸው አክቹሊ ያካሳይ ጨመዳ እንዳለው ግንባራቸውን በጥይት ብሎ ማሰናበት ነው። ግን ለሱም ቢሆን የጦር ፍርድ ቤት ያስፈልጋልና የጦር ወንጀል በመፈጸሙት ደረጃ በዛ መንገድ እንዲሰናበቱ ማድረግ ይቻላል። አይቀርም ያ ይሆናል። ነገር ግን ለአሁን ያን ሁሉ ብሪታቸውን እና ያን ሁሉ የወንጀል እጃቸውን ሳያፍሩ በደም የተጨማለቀ እጃቸውን በሙሉ ከፋፍተው የሰላም መልእክተኛ መስለው እዛ ቀርበዋል። እዛ መድረሳቸው ያው ትንሽ ኢሚሌሽናቸውን ውጠው መሄዳቸው ነው። እንማርካለን ጁንታ ከመኪና ወርደው የሚዞሩትን አንዳንድ ሰዎች ለመማረክ ነው የምንንቀሳቀሰው፣ እጅ እናሰጣለን፣ ተበትነዋል፣ የተበተነ ዱቄት ነው ምናምን ያሏቸው ጋር ሄደው መነጋገር መጀመራቸው አይ ቲንክ የህዝብ ጽናት ድል ምን እንደሚያስመጣ የሚያሳይ ነውና ማንኛውም ኃይል ከዚህ የፋሺስት ቡድን ጋር መደራደር ከፈለገ ለመነጋገር ከፈለገ አትሊስት በቂ የሆነ ምት መምታት አለበት። በቂ የሆነ ቡጢ ሳተሳርፍ ለሰላምም ለድርድርም ለንግግርም ለይስሙላም ቢሆን እንደማይችል ያረጋገጠ ነው። ያንን ሀቅ አይተናል ከነሱ ንግግር ምላሽ።
በትግራይ መንግስት በኩል ያው ቀደም ሲል እንዳልኩት የሰብአዊነት እርዳታውን የማግኘት አገልግሎት ፍሰትን ማስቀጠል የተወሰነ አይነት ኖርማላይዜሽን ለህዝቡ ማድረስ ፊውል ገንዘብ እና የተለያዩ ምግብ መድኃኒት እንዲደርስ ማድረግ ዋና ጉዳያቸው የትግራይን ህዝብ የመታደግ በህይወት የማኖር የማስተረፍ ብቸኛ ስትራቴጂክ መንገዳችን ነው ብለው ስላሉ በቁርጠኝነት እየሄዱበት ነው አንዳንዱ ነገር አንኮምፎርታብል ነው የኦፕቲክሱ ቢያንስ ለማየት የሚከብድ ነው ከነዚህ ደም አፍሳሾች የአራጅ አዛዦች ጋር አብሮ መቀመጥም እጅ መጨባበጥም ብዙ it's not within my taste ግን አማራጭ ስለሌላቸው ይሄን ያደርጋሉ ምን ያህል ይሄን ሁሉ ርቀት ሄደው ሰበብ ስለሚፈልጉና አብይ ጦርነት ለመጀመር ትንፋሽ እየሰበሰቡ ነው አዲስ ስልጡኖችን እያሰለጠኑ ነው የተለያዩ ነገሮችን እያደራጁ ነው ገንዘብ እስኪደርስላቸው ጥይት አልቆባቸው በኮንትሮባንድ ነው ከየመን በጅቡቲ በኩል የሚገዛው አብይ ራሱ ጥይት የለም የክላሽ ጥይት ራሱ ማለት ነውና ያችን እስኪያገኙ ድረስ ነው እንጂ የጊዜ ጉዳይ እንጂ ያው አንዳንዴ ይፈነዳሉ እኮ አንዳንዴ አጉል ነገር ይናገራሉ ያ ንግግራቸው ወደ ጦርነት ለመመንዘር ሩቅ አይደለም አንድ ጉንጉምታ ካለ በአብይ የእብድ ቤት ውስጥ ያ ጉንጉምታ አንድ ቦታ መገለጽ እንደሚኖረው ከነሲሳይ አጌና ከነዚህ የውጭ ሀገር አጫፋሪዎቻቸው ከነ ክርስቲያን ታደለ የጦርነት ሊጀመር ጥቂት ቀናት ሲቀረው እኮ በፌስቡክ በትዊተር እና ክርስቲያን ሲፎክሩ ነበር የህግ ማስከበር እርምጃ ምናምን ይላሉ ሰው አስማት ተነጋግረው ነው እነሱ አንድ ነገር ማንጉረምረም ከጀመሩ ያደርጉታል ሊያደርጉ ያሰቡት ነገር አለ ማለት ነው ስለዚህ የጊዜ ጉዳይ ነው እንጂ እነሱ ጦርነቱን እንደማይጀምሩ ምንም ዋስትና የለም ተፋሽ ሰብስበው ሲጨርሱ የትግራይ መንግስት ደግሞ ጦርነቱን እንደሚጀምሩ ለዛም ዝግጁ እንደሆኑም ያውቃሉ ግን እያንዳንዷ ቀን ሰውን በህይወት ማቆየት ከተቻለ በዛች እያንዳንዷ ቀን በመትመጣ ያገልግሎት የእርዳታ የመድኃኒት የምግብ ፍሰት እንዳይቋረጥ ለማድረግ ጥረት ያደረጉ ነው ከመንገዳቸው ወጥተው ብዙ ርቀት እየሄዱ ነው አንዳንዱ ከሚገባው በላይ እየሄዱ ይመስለኛል ግን ያንን እነሱ ናቸው መወሰን የሚችሉት ምክንያቱም የነሱ አውድ ውስጥ የለውም እኔ የህዝባቸው ያለበትን ቦታ ከኔ ልክ የሚያውቁት እነሱ ናቸው እነሱ ያሉበትን ቦታ ከኔ ልክ የሚረዱት እነሱ ናቸው ስለዚህ የሚችሉትን እያደረጉ ያለ ይመስለኛል በሚገባኝ ደረጃ ከዛ ውጪ ብዙም የነዚህ የጀብደኞቹ መቃወም ያብይ ሌላ ድምጽ ማለት ነው አብይ እሱ መናገር የማይፈልገውን አውትሶርስ አድርጎ የሚያናገራቸው ሰዎች አሉ እሱ ከነገሮች ሁሉ በላይ መሆኑን ከነዚህ ጉርምርምታዎች ሁሉ በላይ መሆኑን ለማሳየት በውስጡ በመንግስቱ ውስጥ ያለውን ማጉረምረም የሚገልጸው በነብራኑ ነጋ በነ ክርስቲያን ታደለ በነ ሁሉ ጊዜ እንደዚህ ነው የሚያደርገው እና ሰው ይሄ የተለመደ አሰራሩ ስለሆነ የራሱ የውስጥ መንገራገጭን በሌላ አውትሶርስ አድርጎ እንዲገለጽ ያደረገው ነው እንጂ በመሰረቱ የራሱ የሥርዓቱ ኩርፊያ ነው የነሱ ኩርፊያ የሥርዓቱ ኩርፊያ ነው ስርዓቱ እንዴት አድርጎ እንደሚሄድ ነው አብይ ደግሞ ስልጣኑ ሪስክ አያደርግም እንጂ ከነሱ የተለየ ሆኖ አይደለም ኦኬ ግን ስልጣኑ ላይ ከመጡበት ከነሱ ተለይቶ ቆሞ ከሌላው ጋር ለመቆም ምንም ወደዚህ የሚለው ነገር የለው ሶ ተቃውሟቸው ግን የትም የሚደርስ አይደለም በሌላ በኩል በርግጥም አብይ ካላመነበት የነሱ ተቃውሞ ምንም ማድረግ አይችልም አብይ የመዋጋት አቅም ካለው ግን በእነሱ በኩል በእነሱ ተቃውሞ በኩል የሱን የወደፊት እርምጃ ያሳየን ነው ማለት ነው ስለዚህ እኔ እንደዛ ነው መረዳው ዶክተር ጸጋዬ በጣም አመሰግናለሁ እንግዲህ ረጅም ጊዜ ወስደን የተወያየ ነው ውይይታችንን በዚሁ እንቋጫለን ምናልባት በስተመጨረሻ እኔ በዚሁ አሁን ከታች ስክሮል እያደረገ ባለው ወደ አድማጭ ተመልካቾቻችን በርካታ ሰዎች ናቸው እዚህ ያላችሁት የኦሮሞ ህዝብ በዚህ ባለፈው ጦርነት ብቻ ከግማሽ ሚሊዮን ህዝብ ላይ ተፈናቀለው ከዛ ቀደም ብሎ ወደ 700,000 የሚጠጋ ተፈናቅሏል በወለጋ ብቻ 1.2 ሚሊዮን ተፈናቅሎ ነው ያለው በዚህ ሰዓት ስለዚህ እርዳታ ያስፈልጋል ይሄ ህዝብ መረዳት አለበት ብቻ ሳይሆን እንርዳ ግዴታችንን እንወጣ በዚህም የተለያዩ መርዳት የምትፈልጉባቸው መንገዶች ይኖሩ ይችላሉ መንገድ የማታውቁ ወይ ደግሞ እንዴት ልንረዳ እንችላለን የምትሉ በዚሁ www.jirraa.org ወይ ደግሞ www.jirra.org ላይ ገብታችሁ በአንድ ጊዜ መርዳት ትችላላችሁ በወርም ቋሚ ሆናችሁ ማገዝ ትችላላችሁ
አሁን እየተደረገ ላለው ችግርም ደግሞ ጎፈንድሚ ተከፍቷል እዛው ላይ ገብታችሁ ጎፈንድሚ ሊንክም አለ ጎፈንድሚ ሊንኩንም እዛ ላይ አግኝታችሁ ለህዝባችን እንድረስ ለህዝባችን አለላችሁ እንበላቸው ላይ ሰዎች አጥተው ተቸግረው አይደለም እየለመኑ ያሉት በደረሰባቸው የጦርነት ጉዳት ወይንም ይሄ ወራሪው ኃይል ድንበር ተሻግሮ ባደረሰባቸው ሁኔታ ነው ይሄ ነገር የገጠማቸው ትላንት የነበራቸውና ሙሉ ባዳ የነበራቸው የላውን መትረፍ የሚችሉ ሰዎች ነበሩ ስለዚህ ለዚህ ሰዎች መድረስ ያለብን ይመስለኛል ሁላችሁም ይሄን ነገር ብታደርጉ ከኛ ከኦሮሞ ህዝብም ከፈጣሪም ለህሊናችሁም